በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ዓመታዊ የመታሰቢያ በዓላቸው በሰላም አደረሳቸው። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የጻድቁ አባታችን የአቡነ ሀብተ ማርያም ገድላቸውን እናሰማለን። አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን ምንም ላጠይቁ አካላት ሦስት ብንል በባሕሪ በሕልውና አንድ አምላክ ብለን አምነን የጻድቁ አባታችን አቡነ ሀብተ ማርያም ገድል እንጀምራለን። ልመናው ክብሩ በእኛ ላይ ይደርብን። ከዕለታት በአንድ ቀን አቡነ ሀብተ ማርያም ከአንድ ሰው ጋር ጽኑ ደዌ ታመው በአንድ ቤት ሁለቱም ተኝተው ሳሉ አንዱ በአንድ ወገን አንዱ በአንድ ወገን ተኝተው እየተያዩ ሲጨነቁ ከደዌያቸው ጽናት የተነሳ ከመጠን በላይ የውሃ ጥም ጠናባቸው። አብረው የታመመው ሰውዬ ረዱን፣ በውሃ ጥም ስሞት አታይምን? ነፍሴ ከሥጋዋ ሳትለይ ጠጣ ዘንድ ለምን ውሃ አትሰጠኝም አለው። ተላላኪውም ውሃውን አምጥቶ ቢሰጠው ያ ሰው ሰውነቱ እስከሚረካ ጠጥቶ ነፍሱን ከሞት አዳነው። ለአባ ሀብተ ማርያም ግን ትንሽ እንኳ ውሃ ሳይሰጠው ስለቀረ በዚያን ጊዜ አባ ሀብተ ማርያም በእጆቹ ውስጥ ያለውን መስቀል በመሬት ላይ ጥሎ እጆቹን ወደ ሰማይ አንስቶ ባለ ዘመኔ ሁሉ ከኔ ጋር የምትኖር ፈጽመህ የምታውቀኝ ቅዱስ ሚካኤል ሆይ እያለ በኃይል ቃል አሰምቶ ጮኸ። አንተ የሕሙማን ወዳጅ አይደለ የጤነኞች ወዳጅ ነህ። ኃጥአንን በተድላ በደስታ ሳሉ ከኃጥአን ጋር የማይረባ የማይጠቅም ፍቅርን ይፋቀራሉ። ጸዋትወ መከራና ጭንቅ ነገር ባገኛቸው ጊዜ ግን የቀደመውን ፍቅራቸውን ይተዋሉ። አንተ ግን እውነተኞች ጻድቃን እስኪገቡበት ድረስ መንግሥተ ሰማያትን የምትከፍት እውነተኛ መልአክ ነህና ወዳጄ የእግዚአብሔር ባለሟል ቅዱስ ሚካኤል ሆይ ረዳት የሌለው እንዳልሆን በጽኑ ውሃ ጥም ሳለው ቸል አትበለኝ ብሎ ጮኸ። ያን ጊዜ ሊቀ መላእክት ቅዱስ ሚካኤል እየመራቸው 7ቱ ሊቃነ መላእክት ወደ እርሱ መጡ። 24ቱ ካህናተ ሰማይ በእልፍ የሚቆጠሩ ክቡራን መላእክት መጥተው በሚተኛበት አልጋ ዙሪያውን ከበው ቆሙ። ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላም ላንተ ይሁን፣ የእናቱን ጡት እንዳስተውት ብላቴና ለምን ትጮኻለህ አለው። አሁንም የጌታችን የመድኃኒታችን ኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችን ኢየሱስ ክርስቶስ ሥጋውና ደሙን ተቀበል አለው። ከዚህ በኋላ ቅዱስ ሚካኤል እንዳዘዘው
የጌታችን ኢየሱስ ክርስቶስ ሥጋውና ደሙን ተቀበለ። ሥጋውን ደሙን ከተቀበለ በኋላ የፍቅር ሰላምታ ሰጥተውት በፍጹም ምስጋና ወደ ሰማያት አረጉ። አባ ሀብተ ማርያምን በተኛበት ቤት መዓዛው ልብን የሚማርክ ሽቶን ተመላ። የመዓዛው ብዛት የመዋቲ አንደበት ሊናገረው የማይችል። ያን ጊዜ አቡነ ሀብተ ማርያም በሐዋርያትና በጴጥሮስ በጳውሎስ እጅ በተቀበለው ሥጋና ደም ምክንያት ድኖ ከእንቅልፉ እንደ ነቃ ጎልማሳ ፈጥኖ ተነሳ። ከዚያች ቀን አንስቶ የ24ቱ ካህናተ ሰማይ የ4ቱን ኪሩቤል የ7ቱን ሊቃነ መላእክት በዓል ማክበር ጀመረ። የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስን፣ የዲያቆናት አለቃ የሚሆን የእስጢፋኖስን፣ የ12ቱን ሐዋርያትና የዮሐንስ መጥምቅን በዓል ጨምሮ አከበረ። በእርሱ ትምህርት ጸንተው በዙሪያው ያሉትን ሕዝብ ቤተ ክርስቲያን እየሳሙ በትጋት በዓላቱን እንዲያከብሩ አዘዛቸው። ለነፍሳቸውም ለሥጋቸውም ጥቅም ታገኛላችሁና የታሰሩትን በመጎብኘት የታመሙትን መጠየቅ፣ ያዘኑትን በማረጋጋት፣ የታረዙትን በማልበስ፣ የተጠሙትን የተራቡትን በማብላት በማጠጣት በዓላቸውን አክብሩ እያላዘዘ ይልቁንም የጰራቅሊጦስ በዓል በወርህ በየወሩ 5 ቀን አምላክን የወለደች ድንግል ማርያም 33ቱን በዓላት ያከብሩ ዘንድ አዘዘ። እርሱም የሚቸግራቸውን ፈቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖር ቅዱስ ሚካኤል ለእገሌ ቆብህን ስጠው፣ ለእገሌ ልብስህን ስጠው እያለ እያዘዘው ነው እንጂ እርሱ ብቻ በየጊዜው አስቦ በጎ ነገርን የሚያደርግላቸው አልነበረም። ድሃውም ከደጅ ቆሞ በጮኸ ጊዜ ከመስጠት መንሳት ይገባል፣ ለምን እግዚአብሔር ቸል ትለዋለህ ብሎ ቅዱስ ሚካኤል ይቆጣው ነበር። ቢኖርህ ስጥ፣ ባይኖርህ ዘንድ እንደ ሰጠ ይቆጠራልና ዝም ማለት የማይገባ ስለሆነ ተነስተህ ያለህን ያህል ለአንዱም ለአንዱ ስጥ። ዳግመኛ ብራብ አላበላችሁኝም ያለውን በወንጌል ስጡ ይሰጣችኋል ያለውን ቃሉን አስቡ ይል ነበር። ስለዚህም ቸል አትበል ስላለው እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን ራቁቱንም ሆኖ ልብሱን እንዳዘዘው ሁሉ ይሰጣቸው ነበር። ጌታ ጌትነቱን በምትናገርበት ወንጌል በመብል በመጠጥ ልቦናችሁን አታወፍሩ እወቁ ያለውን አልሰማችሁምን? ያለ መጠን መብላት መጠጣት ምን ይጠቅማችኋል ብሎ እውነት ነገርን እየመሰከረ ያለ ፈቃዳቸው ከእህል ውሃ የሚያጾማቸው ጊዜ ነበር። ጳውሎስም ከክፉ ሐሳብ ተለይታችሁ በጎ ነገርን አብዝታችሁ እየሰራችሁ በመተዛዘን ተፋቀሩ ብሏልና፣ እየታገሳችሁ ለሰውም እያዘናችሁ እየራራችሁ ለበጎም ነገር አበልጡ፣ በመንፈስ ቅዱስ ሕያዋን ትሆናላችሁና። ለበጎ ሥራ ቸል ሳትሉ መምህራኖቻችሁን እርዱ። ተስፋችሁን ደጅ እየጠናችሁ መከራችሁን ታገሱ። እንግዳ መቀበልን እያስከተላችሁ የምእመናንን ሥራ በመሥራት በጸሎታችሁ ጽሙዳን ሁኑ። ከሁሉ ግን የሚበልጥ ፍቅርን ያዙ። የጨነቀውን ሁሉ በመርዳት ምጽዋትንም ከመስጠት በቀር ፍቅር ምንድን ነው እንዳለ፣ እናንተም ወንድሞች በነፍስ ትድኑ ዘንድ የእግዚአብሔርን ትእዛዝ ጠብቁ። በመጽሐፉ መጀመሪያ የነገርናችሁ የእናቱን ነገር ለመናገር እንመለስ። የደግነቷን ነገር ግን በኋላ እንነግራቸዋለን እንዳልን አሁንም በዚህ ዓለም እንደኖረች ገልጠን እንነግራቸዋለን። ከ10 ትውልድ የሚበልጥ ደግ ጻድቅ አባ ሀብተ ማርያም እንደወለደችውም ገልጸን ነገርናችሁ። አሁን ደግሞ የኑሮዋን ታሪክ እንነግራቸዋለን። ባሏ ከሞተ በኋላ ለእርሷ ምንም ሳታስቀር ገንዘቧን እናት አባት ለሞቱባቸው ለባልቴቶች፣ ለጦም አዳሪዎችና ለድሆች ጨርሳ ከሰጠች በኋላ አገልጋዮቿን ነፃ ወጣቻቸው። በእግዚአብሔር ፊት የሚያደርስ በጾም በጸሎትና በስግደት ሰውነቷን በምታደክም
ገንዘብ በጎ ገድልን መጋደል ጀመረች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ሰማች። ዮስቲና ሆይ ስለ አንቺም እንደ አንቺም ላሉ ምእመናን ወደዚች ዓለም መጣው። ሰው ሆኜ ከተወለድኩ በኋላ በጥቂት አደገው። በ30 ዘመን በዮርዳኖስ ተጠምቄ 40 ቀን ከጾምኩ በኋላ በቀራንዮ ተሰቀልኩ። ሞቼ 3 መዓልት 3 ሌሊት በከርሰ መቃብር አድሬ ያለመለወጥ ብርሃነ መለኮቱን ገልጬ ከተነሳውም በኋላ የነቢያትን ትንቢት በመፈጸሜ ወደ ሰማይ አረገው። እኔን ለማገልገል ሴቶች ወንዶች ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤቶችሽን ስለተውሽ 80 ርስት ከተሞችን 7 አክሊሎችን እነሆ አዘጋጀሁልሽ የሚል ቃል ሰማች። ይህንንም ቃል ኪዳን ከሰጣት በኋላ በጆሮቿ እየሰማች በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ከዚያችም ቀን ጀምሮ ከሰማይ ቃል እንደሰማች ብዙ ጊዜ ኖረች። ከዕለታት በአንድ ቀን ከጎረቤቶቿ ላሞችና በሮች መጥተው የባልቴቲቱን ጎመን በልተው ስሩ እስኪነቀል ድረስ የተረፈውን በእግራቸው ጠቅጥቀው አጠፉባት። ያቺ ጎመን ባልቴትም አይታ ያለዚህ የምበላው ሌላ ገንዘብ የለኝም፣ ምን ማድረግ አለብኝ? ቃሏንም ከፍ አድርጋ በኃይል ቃል አሰምታ ጮኸች። የምበላው ጎመን ያልቋልና ከእንግዲህ ወዲህ የዕለት ምግብን ለማግኘት እንድችል ወደ ሌላ ሀገር ሄዳለሁ አለች። ያቺ ባልቴት እንዲህ እያለች ስታለቅስ ዮስቲና ጌታ የምትበይውን ጎመን እንደ ቀድሞ እንደ ለመለመ ሆኖ ይበቅልልሻል፣ ዘወትር ከእርሱ ትበያለሽና አይዞሽ አትዘኝ በያት ሲል ከሰማይ ቃል ሰማች። ያን ጊዜ ዮስቲና ያችን ባልቴት ጠርታ ጎመኑ ዛሬ ፈጥኖ ይበቅልልሻልና አትዘኝ። ይህንንም ብትላት ያች ባልቴት ቅድስት ዮስቲናን እንዲህ ተረጋግጦ ተሰባብሮ ከተነቀለ በኋላ በቅሎ ይለመልማልን አለቻት። ቅድስት ዮስቲናም አዎ በእግዚአብሔር ትእዛዝ ፈጥኖ ይበቅልልሻል ስትላት ከዚህ አነጋገር ጋር ያለ ስብራት ጎመኑ እንደ ቀድሞ ደህና ሆኖ ተነሳ። ይህንን ተአምር አይታ ካደነቀች በኋላ ያችም እመቤት ዮስቲና ሆይ ከእግዚአብሔር ሥልጣን አግኝተሻልና በአንቺ ጸሎት ከክፉ ነገር ሁሉ እንድድን አስቢኝ አለቻት። የቸርነቷን ነገር ሁሉ በማከታተል አብዝተን በተናገርን ነበር። የጻድቁ አባታችን አቡነ ሀብተ ማርያም ሥራ ከደጊቱ ከቅድስቱ ዮስቲና ሥራ ጋር አንድ ስለሆነ እንዳይበዛ ባጭሩ ተው ነው። ቅድስት ዮስቲናም ደጋጎች ሥራን ሰርታ ከፈጸመች በኋላ በፍቅር በአንድነት ባረፈች ጊዜ እግዚአብሔር አስቀድሞ ተስፋውን እንደነገራት 7ቱን የአክሊላት ሽልማት ሰማያውያን ሀገራተ ገነት አወረሳት። ንዑድ ክብርት በምትሆን በቅድስት ዮስቲና ጸሎት እግዚአብሔር ለዘላለም ምሕረትን ይስጠን አሜን። አቡነ ሀብተ ማርያምም ወገቡን መውጊያ ባለው ሰንሰለት አስሮ ጀርባውን ባለንጋ እየገረፈ ፊቱን እየጸፋ ጽኑ እንባን እያፈሰሰ በመጾም ቆሞ በመጸለይ ጸንቶ ኖረ። አስቀድመን እንደተናገርን ከባህር ላይ ቆሞ 500 ስግደት ይሰግዳል። እንዲህ ባለ ሥራ ጸንቶ ከዕለታት በአንድ ቀን ሥጋው ደሙን ለመቀበል ወደ ቤተ ክርስቲያን ሄደ። በጴጥሮስና በጳውሎስ መጽሐፍ ተዘጋጅታችሁ ኑሩ ተብሎ እንደተነገረ የክርስቶስ ሥጋው ደሙን ለመቀበል ተዘጋጅቶ በምስራቅ በኩል ቆሞ ሳለ ወንጌል የሚነበብበት ጊዜ ሲደርስ ያልተማረ ቄስ የክርስቶስ ጌትነቱን የምትናገር ወንጌልን ሲያነብ ወዮሴፍ ብእሲሃ ለማርያም ጻድቅ ውእቱ ሲል ሰማ። አባታችን አቡነ ሀብተ ማርያም ከቄሱ አፍ ይህንን ንባብ ሲሰማ ደንግጦ ወንጌል በሚነበብበት ስፍራ ሄዶ የሚያነበውን ቄስ ገሰጸው። ወዮሴፍሰ ፈሪሃ ለማርያም ጻድቅ ውእቱ በል እንጂ ብእሲሃ አትበል ብሎ መከረው። ቄሱም አባ ሀብተ ማርያም እንዳዘዘው ከስህተት ወደ ቀና ልቡ ተመለሰ። አባ ሀብተ ማርያምም ወንጌሉን አስነብቦ ከፈጸመ በኋላ
በፊት ወደ ቆመበት ስፍራ ተመለሰ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባ ሀብተ ማርያም ተገልጾ ሀብተ ማርያም ሆይ ወዮሴፍ ብእሲሃ ፈሃሪሃ ለማርያም ጻድቅ ውእቱ ያልከውን ወዳጅ አመሰገንኩ። የእናቴን የድንግል ማርያምን ንጽሕና ክብር ስላከበርክ እኔም በመንግሥተ ሰማይ ፈጽሜ አከብርሃለሁ። የደጋጎች ልጆች ይከብራሉ ተብሎ እንደተጻፈ የእርሷ ክብር የኔ ክብር አይደለምን? አለው። ወዳጆች አሁንም ጌታችን ኢየሱስ ክርስቶስ የእናቱ የድንግልናዋን ንጽሕና እንደምን ፈጽመው ማክበርን እንደሚወድ እናስተውል። የድንግልናዋን ንጽሕና የሚንቁ የሚያቃልሉትን እንደምን ፈጽሞ አይነቅፋቸው? የመጽሐፍትን ቃል ቸል የሚሉትንስ መንግሥተ ሰማያት ከመግባት እንደምን አያርቃቸው? በወንጌል ያለውን ትርጓሜውን ሳያውቁ ያልተካከለውን ንባብ ይዘው የሌላውን ልጆች የኢየሱስ ወንድሞች በማለት ለራሳቸው እንዲመች አድርገው ትርጓሜ አበጅተው የሚክዱትንስ እንደምን አይንቀፋቸው? አሁንም ዮሴፍ ብእሲሃ ለማርያም የሚሉትን ለያቸው እንጂ አትተዋቸው። እንዲህ የሚል ጽሑፍን ብታገኝ እንዳይኖር እርሱን ፍቀ ፈሃሪያ ለማርያም የሚለውን ጻፍ ብሎ ካዘዘው በኋላ ጌታ ሰላምታ ሰጥቶት በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። አባ ሀብተ ማርያም ከፈጣሪው ጋር ፊት ለፊት ቀርቦ ሲነጋገር ፊቱ በመንፈስ ቅዱስ ብሩህ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንደተላከበት ከቤተ ክርስቲያን ሲወጣ ያዩት ሰዎች የፊቱን ብርሃን አይተው መቅረቡን ፈርተው አደነቁ። የእስራኤል ወገኖች የሙሴን ፊት ገልጦ ማየት እንዳልተቻላቸው እንደዚሁም ሁሉ የአባ ሀብተ ማርያምን ፊት ገልጠው ማየት አልተቻላቸውም። እንደሚገባ እናቱ ድንግል ማርያምን ስላከበረለት ጌታችን ኢየሱስ ክርስቶስ በቸርነቱ ወዶ ፈጽሞ አክብሮታልና። አባ ሀብተ ማርያምም ፊቱ በሰው ፊት ብርሃን እንደተላከበት ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሰውርልኝ እንጂ በሰው ፊት ክብሬን አትግለጥብኝ፣ በቸርነትህም አድነኝ ብሎ ጸለየ። እንዲህም ብሎ በጸለየ ጊዜ በእግዚአብሔር ፈቃድ የፊቱ መልክ ተለውጦ እንደ ቀድሞ ሆነ። ይህን ያለው ከሰው ዘንድ ጥፉ ውዳሴ ከንቱ ፈርቶ ነው። በዕለታት በአንድ ቀን እሁድ ቀን ከቤተ ክርስቲያን ገብቶ ሥጋው ደሙን ተቀብሎ ወደ ቤቱ ተመለሰ። እንዳስለመደ ቃሉንም ከፍ አድርጎ ወንጌል ሲያነብ ምራቁ ካፉ ወጥቶ ምድር ላይ ቢወድቅበት ደንግጦ ስለ ክብረ ቁርባን በመስቀሉ ምራቁን ካፈሩ አንስቶ በአንድነት ጎረሰው፣ ተቀበለው። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስደንቅ ግርማ ሆኖ ተገለጠለት። ሀብተ ማርያም ሆይ በአንድ ሰዓት ውስጥ 2 ኃጢአት ሠራህ አለው። አንዱ ሥጋ ወደሙን ከተቀበልክ በኋላ ጮኸ ወንጌል ታነብ ዘንድ ማናዘዘ። ሁለተኛ ለቄስ ሳትናገር የወደቀውን ምራቅ ካፈሩ ጋር አንስተ ትጎርስ ዘንድ ማን ግድ አለ? አሁንም ስለ በደልክ ራስህን ለካህን አስመርምረ 1000 ስግደት ስገድ አለው። ጌታም ይህንን አዞት ተሰወረው። እርሱም በስንፍና የፈጣሪን አሳዘንኩት ብሎ ጽኑ ለቅሶን እያለቀሰ ተነስቶ ከቄሱ ዘንድ ሄዶ የሠራውን ኃጢአት ሁሉ አስተካክሎ ለቄሱ ነገረው። ቄሱም አቡነ ሀብተ ማርያምን በደሉ ቀላል ነውና 3 ጊዜ ስገድ አለው። እርሱም እሺ ብሎ ጌታዬ 1000 ስገድ ብሎኛል አዞኛል። ቄሱ ግን አሳንሶ 3 ስግደት ሰጠኝ፣ ምን ላድርግ ብሎ እያዘነ ከእርሱ ተለይቶ ሄደ። ይህንንም ብሎ በሐዘን ራሱን አዘንብሎ ሳለ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጦ የቄሱን ቃል እንዳትተው ለራስህ እወቅ አለው። ቄሱ ካዘዘህ በላይ ሌላ አትጨምር አለው። ቄሱ ያዘዘ ይበቃልና እኔ ያዘዝኩን ስግደት ተወው፣ ይቅር ብዬሃለሁ፣ ዳግመኛም እንዲህ አታድርግ አለው። አባ ሀብተ ማርያምም መንግሥት ይክበር ይመስገን፣ እሺ ለቃልህ ታዘዛለሁ ብሎ መለሰ።
ከዚያች ቀን በኋላ ሥጋው ደሙን ተቀብሎ እየፈራ እየራደ ተጠንቅቆ በተአቅቦ ይኖር ጀመር። ዳግመኛም ከዕለታት በአንዱ ዕለት በዓል ከሆነ በኋላ የሀገሩ ሰዎች በልተው ጠጥተው ይዘፍኑ ጀመር። ከበሮ እየመቱ እንዚራ እየነፉ ብዙ ድንፋታ እያደረጉ ሲጫወቱ አባ ሀብተ ማርያም ሰምቶ ይህ የምሰማው የዘፈን ጨዋታ ምንድን ነው ብሎ አብረውት የሚኖሩትን ልጆቹን ጠየቀ። ከሀገሩ ሰዎችም ይዘፍኑ አሉት። አባታችን አቡነ ሀብተ ማርያምም ሄዳችሁ ይህንን እግዚአብሔርን የሚያስቆጣ ሥራ ለምን ትሰራላችሁ? አሁንም ተው በሏቸው አላቸው። መልእክተኞቹም ሄደው ቢነግሯቸው የአባታችን የአቡነ ሀብተ ማርያምን መልእክት ሰምተው በስንፍና ላይ ስንፍናን ጨመሩ። ወደ ቤቱ ፈጥነው ይሄዱ ዘንድ ሰይጣን አሰርቷቸዋልና እየደነፉ እየጮኹ አብዝተው ዘፈኑ። የአባታችን የአቡነ ሀብተ ማርያም ስሙን እየተሳደቡ እየዘፈኑ ከደጁ ስለደረሱ አባታችን አቡነ ሀብተ ማርያም አዘነ። ስለዚህ በፈጣሪው በእግዚአብሔር ትእዛዝ ተሰውሮ ወጥቶ ወደ ሌላይቱ ሀገር ሄደ። አባታችን አቡነ ሀብተ ማርያም ከዚያች ሀገር ወጥቶ ከሄደ በኋላ እነሆ የእግዚአብሔር መልአክ በቸነፈር ያጠፋቸው ዘንድ ታዞ የሀገሩን ሰዎች አጠፋቸው። ከዚያች ቀን አስቀድሞ እግዚአብሔር በሕልም ተገልጦ በምትጋደለው ገድል ላይ ምጽዋት መመጾትን ውደድ አለው። ልገለጽልህ ከወደድህ ተገልጬ እንደወደድህ ቃል ለቃል እነጋገርሃለሁና 6ቱን ቃላተ ወንጌል ለመፈጸም ምጽዋትን መጽውት። አቡነ ሀብተ ማርያምም ከእንቅልፉ ነቅቶ እግዚአብሔር እንዳዘዘው አደረገ። በቸነፈር ደዌ ስለተያዘ ብቻውን በምድረ በዳ ወደሚኖር ወደ አንድ በሽተኛ ሄዶ ከእርሱ ጋር በደረሰ ጊዜ የሚሻውን ሰጥቶት ወደ ቤቱ ተመለሰ። ጌታችንም እንዳዘዘው ዘወትር ይሠራ ነበር እንጂ በዚያች ቀን ብቻ ይህንን ቸርነት የሠራ አይደለም። በዚያች ቀን እየጸለየ ሲያመሰግን ዋለ። በመሸ ጊዜ ከሌሊቱ በ3 ሰዓት በቤቱ ውስጥ ሲጸልይ ድንገት እንደ ፀሐይ ያለ ብርሃን በራለት። ጌታችን መድኃኒታችን ኢየሱስ ክርስቶስ የእሳት ክንፋቸው የሚያንቦለቡል አእላፍ መላእክት በዙሪያው እንደቆሙ ከእናቱ ከድንግል ማርያም ጋር ተገለጸለት። ያን ጊዜ ልቦናው እየተንቀጠቀጠ ነፍሱ ታወከች። ጌታችን ኢየሱስ ክርስቶስ ግን በቃሉ አጸናው። ለኔም ለአባ ሀብተ ማርያም በእግዚአብሔር ፊት እንዳሉ መላእክት ከነርሱ ጋር ቆም ዘንድ የእሳት ክንፍ ተሰጠኝ። በበረሩን ጊዜ ከነርሱ ጋር በር ዘንድ ወደ ታች በወረዱ ጊዜ ከነርሱ ጋር ወርድ ዘንድ እንዲህ ባለ ሥራ ሳለው ከፍ ባለ ሰማይ የእሳት ጦር የያዘውን መልአክ ቆሞ አየው። በእሳቱም ጦር ከብዙ ጻር ጋር በሰይፍ ምላስ አንድ የተሰቀለ ሰው አየው። ይህንንም ሰው አንድ ጊዜ ወደ ታች የሚያወርድበት ወደ ላይ የሚያወጣበት ጊዜ አለ። ከኔ ጋር ያለውን መልአክ ይህ ሰው ምንድነው ብዬ ብጠይቀው፣ ይህ ሰው ወንድሙን በሐሰት የሚሳደብ ባልሰራው ኃጢአት የሚያዋርድ ክፉ ስም የሚያወጣ ልዩ ልዩ ስድብ የሚያወራ ነው አለኝ። ጌታችን መድኃኔ ዓለም በፈለግከኝ ጊዜ በግልጥ ታየኛለህ። ከዛሬ ጀምሮ ለዘላለም ካንተ አልሰወርም። የለመንከኝን ሁሉ አደርግልሃለሁ። ይህ ቃል ኪዳን ለዘላለሙ ይጽናልህ አለው። አሁንም ሂድ፣ መልእክተኛዬ ክቡር ሚካኤል የተሰወረውን ምስጢር ሁሉ ያሳያል አለኝ። ይህንን ቃል በተናገረ ጊዜ የመላእክት አለቃ ቅዱስ ሚካኤል ነጥቆ ወደ ምዕራብ ሀገር ወሰደኝ። በዚያም ልክ የሌለው የሚነድ የእሳት ባህር አየው። በውስጡም ብዙ ነፍሳት እየጮሁ ያለቅሱ ነበር። ከነርሱ መካከል እየጮሁ ሌላው ቃል አሰምቶ ጠርቶ እግዚአብሔር የሚያደርገውን የጠላቸውን ሰዎች ወደ እኔ እያመጣ የሚወዳቸውን ሰዎች ከኔ እያራቀ ያኖራቸዋል አለኝ። ይህንንም ቃል በሰማሁ ጊዜ ከኔ ጋር የነበረ መልአክ ምንም ቃል አትመልስ ብሎ ጠቀሰኝ። አብሮኝ የነበረው መልአክ ይህ ቃል የማን ነው? እነዚህስ በጣም የሚያለቅሱት እነማን ናቸው አልኩት። አብሮኝ ያለ መልአክም ይህ ቃል የሲኦል ነው፣
እነዚህም በመካከሏ የሚጮኹት ኃጥአን ናቸው አለኝ። እኔም ከእነዚህ ብዙ ነፍሳት መካከል እገሌና እገሌ የሚባሉ አሉን ብዬ ጠየቅኩት። መልአኩም አዎ አሉ አለኝ። እኔም እንግዲያውስ እነዚህን ሰዎች አውጣልኝ፣ አንድ ሰው ስለ እርሱ በጸሎት አትርሳቸው ብሎ አማጽኖኛልና አልኩት። አብሮኝም የነበረ መልአክ ይህ ሥልጣኔን አይደለም የጌታዬ እግዚአብሔር ሥልጣን ነው እንጂ አለኝ። ያን ጊዜ ከመንበረ ጸባዖት ሀብተ ማርያም ሆይ ምሬልሃለሁ የሚል ቃል መጣ። እኔም ደስ አለኝ። ይህንንም ቃል ይህ ከኔ ጋር የነበረው መልአክ በሰማ ጊዜ በሲኦል መካከል ወርዶ ነበልባለ እሳቱን በክንፎቹ መታው። እነዚያ ያልኩትና በፈቃደ እግዚአብሔር የተማረኩልኝን ነፍሳት አወጣና ወስዶ በተድላ ገነት አስገባቸው። በዚህም ጊዜ ዲያብሎስ በሲኦል መካከል በእሳት ሰንሰለት ታስሮ በባሕረ እሳት ወዲያና ወዲህ ሲመላለስ አየሁት። ይህንንም በአንክሮ ስመለከት ሳለው ያ ይመራኝ የነበረው መልአክ ወደ ሌላ መንገዱ እጅግ ጠባብ ወደሆነ ቦታ ወሰደኝ። በመካከሉም እጅግ ረጅም የሆነ ጥልቀቱ ልኩ የማይታወቅ ገደል አሳየኝ። በዚያም በአንዱ ወገን ገደል፣ በአንዱ ወገን የሚያንቦለቦል እሳት የከበበው ጥቁር ባህርን አየው። ግሩም የሆነ መጠን የሌለው የገደሉ ጥልቀትን አይቼ እጅግ ደነገጥኩ። ከኔ ጋር ያለውን መልአክ ይህ ምንድነው ብዬ ብጠይቀው መልአኩም ሕገ እግዚአብሔርን ለዘነጉ ሰዎች ማደሪያ የሚሆን ገሃነም ነው አለኝ። ነገር ግን ገና እስከ አሁን በውስጧ የገባ የለም። ጌታ ንዑ ኀቤ ሁሩ እምኔ ብሎ ከፈረደ በኋላ ሞትንና ሲኦልን ባሳለፈ ጊዜ ኃጥአንን ወደዚያ ያገቧቸዋል አለኝ። መልአኩ አቤቱ ጌታዬ ሆይ ከራሴ እስከ እግሬ ስግጥጥ በማድረግ ፈጽሞ አስደንግጦኛልና ከእንግዲህ ወዲህ ይህ የገሃነመ እሳትን አታሳየኝ አልኩት። ከዚህ በኋላ ወደ ምስራቅ ወስዶ ወደ ገነት መካከል አስገባኝ። በዚያም መዓዛቸው ልቦናን ደስ የሚያሰኝ ብዙዎች አታክልቶችን አየው። ከመዓዛቸውም ብዛት የተነሳ ሰውነቴ ረካች። የዚህች ሀገር ስሟ ማን ይባላል ብዬ መልአኩን ብጠይቀው እግዚአብሔር ለተመረጡ ወዳጆቹ በደስታ ሊኖሩባት የፈጠራት ገነት ናት አለኝ። መልአኩም ይህች ሀገር የሚገቡባት እነማን ናቸው ብዬ ብጠይቀው ለዘላለም ርስታቸው ናትና ጻድቃን፣ ሰማዕታት፣ ሐዋርያትና ነቢያት በሕይወታቸው እግዚአብሔርን ደስ ስላሰኙት ወርሰዋት ይኖራሉ አለኝ። የሁሉ አባት ከሚሆን ከአዳም ጀምሮ የኢትዮጵያ መምህር ሆኖ እስከተነሳ እስከ መርሃ ክርስቶስ ድረስ ያሉትን የሁሉን የእያንዳንዱንም ቆጥሮ ስማቸውን ነገረኝ። ድርሻቸውን ከዚህ ዓለም እስከዚህ የእገሌ ዓለም እያለ ከተፈጠረ ጀምሮ እስከ ፍጻሜ ዓለም ያለውን ስማቸውን እየጠራ አስረዳኝ። ዛሬም እስካሁን ድረስ ያሉ አሉ፣ የሞቱም አሉ፣ የተወሰዱም አሉ። የሁሉም በእያንዳንዳቸው ስማቸው አስረዳኝ፣ ርስታቸውንም አሳየኝ። ከዚህ በኋላ ወደ ጽርሐ አርያም አውጥቶ ከሥላሴ ዙፋን ካደረሰ በኋላ ነፍስ በስልጣኑ ተይዛለች፣ ለእግዚአብሔር ስገድ አለኝ። ያን ጊዜ ከዚያ አስቀድሞ እኔ በምድር ሆኜ በማላውቀው በምስጋና እያመሰገንኩ ሰገድኩ፣ በባለሟልነት ካሉ መላእክት ጋር አንድ ሆንኩ። ከዚህ በኋላ ዓይንን የተመሉ አራቱን ኪሩቤል መንበሩን እንደተሸከሙ ቆመው አየው። ሁለንተናቸው እሳት፣ እሊህም ወደ ኋላ ወደ ፊትም ወደ ግራ ወደ ቀኝ መንፈስ እግዚአብሔር እየመራቸው የሚሄዱ ናቸው። ከእነርሱም ዘንድ ሀብተ ማርያም ሆይ የጻድቃን የመላእክትን ቦታ ስትጎበኝ የእኛን አዳራሽ ለምን አትጎበኝም? የሚል ከእነርሱ ወደ እኔ መጣ። ይህንንም ቃል ስሰማ ብዙዎች ጻድቃን አምጥተው እግዚአብሔር ፊት አቆሟቸው። እነዚያም አንዱ ከጌታ አጠገብ መቆሙን እኔ ቀድማለሁ አለኝ። እኔም በምን ምክንያት በጌታ ፊት ለመቆም አንተ ትቀድማለህ አልኩት። እርሱም በእኔ ላይ የገድሉን ጽናትና የገድሉን ብዛት ይናገር ጀመር። እኔም እግዚአብሔር ከእናት ማኅፀን ጀምሬ መረጥኩ ብሎ ስላከበረኝ ነው እንጂ እኔ ኃጢአተኛ ሰው ነኝ ብዬ መለስኩለት።
እንደ ነቢዩ እንደ ኤርምያስ የመንፈስ ቅዱስ ማደሪያ ያደረገው በእናቴ በድንግል ማርያም አተምኩ ቢለኝ ነው እንጂ። በዚህም በፈጣሪ ቃል እኔ እቀድማለሁ አልኩት። ያን ጊዜ ከኔ ፊት በመቆም ሀብተ ማርያም ይቀድምሃል የሚል ቃል ከልዑል እግዚአብሔር አንደበት ተነገረ። በዚያን ጊዜ መንግሥቱ የዘላለም መንግሥት ለሚሆን ለእግዚአብሔር ፍጹም ምስጋና ቀረብኩ። ደግሞ ከዚህ ሌላ ከእግዚአብሔር ፊት በመቆም እኔ ቀድማለሁ የሚል ሰው መጥቶ ተከራከረኝ። ለዚህ ቃልም ሳልመልስለት ይህ ሰው ቀድሞ ይቁም የሚል ቃል ከዙፋኑ ፊት ወደ እኔ መጥቶ ተነገረ። ጌታም እንዳዘዘ ያ ሰው በፊቴ ሲቆም እኔ በኋላው ቆምኩ። ልዑል እግዚአብሔር የሰው ልጅ መናገር የማይችለውን ግሩም ነገርን ተናገረ። እኔም ይህንን ነገር ጠይቄ ከተረዳው በኋላ ሳልገልጥ በልቦናዬ ሰውሬ ኖርኩ። ከዚህ በኋላ ሰይጣን መጥቶ በእግዚአብሔር ፊት ቆመና አቤቱ ጌታዬ ሀብተ ማርያም መከራ አጸናበት ዘንድ ፍቀድልኝ ብሎ ጮኸ። እንደ ኢዮብ ብዙ መከራ ሳይቀበል እንደ አብርሃም ጽኑ ሐዘን ሳይታገስ በከንቱ ትወደዋለህና ብሎ ተካሰሰ። ጸዋትወ መከራን ከተቀበለ በኋላ ይሰድብሃልና ብሎ ጌታዬ መከራ መጣበት ዘንድ ፍቀድልኝ ሲል ሰምቼ ፈጥኖ የተቀበለ መሰለኝ። ስለዚህም እንባዬን በጉንጬ እስኪፈስ ድረስ ብዙን አለቀስኩ። ፈጣሪን የሐሰት ምስክር ተነስቶብኛልና ሰውነቴን መከራ ለሚያጸናባት አሳልፋ አትስጠኝ ብዬ ለመንኩት። ሰይጣንም መከራ ጸናበት ዘንድ ፍቀድልኝ እንጂ አቤቱ ሥራ እንደፈታ ይቀር ዘንድ አትተወው ብሎ አዘነ። በመከራ ከተፈተነ በኋላ በደግነቱ ጸንቶ ከተገኘ በእውነት ደግ እንደሆነ በዚህ አውቃለሁ አለ። እግዚአብሔር ግን በሰይጣን ላይ ተቆጥቶ በነፍሱም በሥጋው መከራ ታጸናበት ዘንድ አልፈቅድልህም አለው። እኔ ከእናቱ ማኅፀን ጀምሬ መርጬዋለሁና በንጽሕናም አጽድቼዋለሁና ኃጢአት እንዳይሠራ ዘወትር እጠብቀዋለሁ። በእርሱ ላይ ማሰልጠንስ ሲቀርና በሀብተ ማርያም ጸሎት በተማጸነኝ ሁሉ ላይ እንኳን አላሰለጥነውም አለው። ሰይጣንም ይህንን ቃል ሰምቶ አፈረ፣ እያዘነም ሄደ። እኔም ለወገኖቹ ኃይልን ጽንዕን የሚሰጥ ለእግዚአብሔር እየሰገድሁ ክብር ምስጋና የሚገባው እርሱን አመሰገንኩ። እንዲህ ባለ ሥራ ሳለው መልካቸው እጅግ የሚያበራ ልብሳቸው እንደ መብረቅ የሚያንጸባርቅ ሰውነታቸው እንደ መረግድ የሚያሸበርቅ 9 ክቡራን ሰዎች ወደ እኔ መጡ። በመካከላቸው ያለ ከእርሱ አንዱ ግን አስቀድሜ ካየኋቸው ቅዱሳን ሁሉ በክብር የተለየ ፍጹም ነው። ክቡራን በሚሆኑ በሰዎች ዘንድ ትጉሃን በሚሆኑ በመላእክት ዘንድ እርሱን የሚመስል አላየሁም። ምሳሌ የሌለው የልብሱን ኅብር ጠይቅ እረዳ ዘንድ በእግዚአብሔር ፈቃድ ከእርሱ ዘንድ ቀረብኩ። የልብሱን ሥራ የእሳት ላንቃ የከበበው መልኩም ነጭ ሆነ የሚያስደንቅ ዕጹብ ነገር አየው። በየመካከሉም በቅድምና ለነበረ ለአብ፣ በቅድምና ለነበረ ለወልድ፣ በቅድምና ለነበረ ለመንፈስ ቅዱስ ምስጋና ይገባዋል እያለ ልብሱ በሰው አንደበት ያመሰግናል። መልኩ ከሚያበራ ፀሐይ እግር ይልቅ 7 እጅ ያንጸባረቀ ዘወትር ሲናገር ሕይወት ያለው ሰው ይመስላል። አብሮኝ ያለውን መልአክ ይህ ሰው ማን ነው ብዬ ጠየቅኩት። አባ ተክለ ሃይማኖት ነው አለኝ። እሊህም ከእርሱ ጋር የቆሙ ምእመናንን የሚጠብቁ 8ቱ መምህራን አባ ኤልሳ፣ አባ ፊልጶስ፣ አባ ሕዝቅያስ፣ አባ ቴዎድሮስ፣ አባ ዮሐንስ፣ አባ ከማ፣ አባ እንድርያስ፣ አባ መርሃ ክርስቶስ ናቸው። ከእርሱ በኋላ ተሾመው በመንበሩ የተቀመጡልህ ናቸው። ያን ጊዜ ክቡር የሆነ አቡነ ተክለ ሃይማኖት ጠርቶኝ ልጅ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደ ብዙ ምርኮ እንዳገኘ በአንተ ፈጽሞ ደስ አለኝ። ይህንንም ቢለኝ ነገር ግን የምለምንህ ነገር አለኝ እሺ በለይ ቢለኝ አቤቱ ጌታዬ ነገሩ ምንድነው አልኩት። ክቡር አባታችን አቡነ ተክለ ሃይማኖትም ከተቀበርኩባት ቦታ እንድትቀበር ቃል ኪዳን ግባልኝ አለኝ። ይህንንም አደርግ ዘንድ ስለምን ትወዳለህ ብዬ መለስኩለት።
እነሆ በሀገሬ ላይ የታዘዙ 5 መቅሰፍቶች አሉና። ስለዚህም ነው እሊሁ አንዱ መብረቅ፣ ሁለተኛው ቸነፈር፣ ሶስተኛው የረሃብ ጦር፣ አራተኛው ወረርሽኝ ነው፣ አምስተኛው የእሳት ቃጠሎ ነው። የአንተ አጽም በውስጧ የተቀበረ እንደሆነ አጥንት የተቀበረባት ሀገሬ ከነዚህ መቅሰፍት ትድናለችና። እኔም ንዑድ ክቡር የምትሆን አባቴ ሆይ ልዩ ክብር በሚሆን በአንተ አጽም መቀበር ያልዳነች በእኔ አጽም መቀበር ድህነት ታገኛለችን? ይህንንስ ተወው አልኩት። ልጄ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር የተሰጠ እኔ የማውቀው ክብር አለህና ስለዚህም ነው አለኝ። ይልቁንም እንዳልኩ በተቀበርኩበት ቦታ እንድትቀበርልኝ ቃል ኪዳን ግባልኝ ብሎ መልሶ መላልሶ ማለደኝ። ይህንንም ስንባባል ከዙፋኑ ስር እንዲህ የሚል ቃል መጣ። ከወዳጅ ሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም። ዳግመኛም ወዳጅ ተክለ ሃይማኖት ሆይ እርሱ በወደደው የሚቀበር አይደለምና እኔ ከተቀበርኩበት እንድትቀበር ብለ ሀብተ ማርያምን የምታስገድደው ለምንድን ነው? እኔ ወደ ወደድኩበት ወደ ተመረጠች ክብርት ወደምትሆን የብርሃን ምሰሶ ወደ ተተከለባት መላእክት ዘወትር ወደሚጎበኟት ከዚያ ይቀበራል እንጂ ለምን ታስቸግረዋለህ የሚል ቃል ተነገረ። በዚያን ጊዜ አባታችን አቡነ ተክለ ሃይማኖት ስለለመነኝ ነገር ከሥላሴ ዙፋን እየሰገደ መላልሶ ለመነ። ስለ ልመናውን ብዛት በሶስተኛው ይሁን እንዳልከው ይቀበርልህ የሚል ቃል ተሰማ። ስለ መቅሰፍታቱም ያልከው በወዳጅ ሀብተ ማርያም አጥንት ቦታ የምትድን ስለሆነች ፈቃዴ ነውና በአንተም አጽም በሀብተ ማርያምም አጽም ከ5ቱ መቅሰፍታት ትድናለህ ብሎ ጌታ ቃል ኪዳን ሰጠው። ልጆች ግን በቸነፈር ደዌ ቢሞቱ ከሰማዕትነት እቆጥርላቸዋለሁ፣ ወደ መንግሥተ ሰማያትም እንዲገቡ በራሴ ምዬ ቃል ኪዳን ገብቻለሁ። ያን ጊዜ አባታችን ተክለ ሃይማኖት ደስ ብሎት 3 ጊዜ ሰገደ። ቃል ኪዳኑን ከተቀበለ በኋላ አባታችን ተክለ ሃይማኖት ወደ መድኃኒታችን እግር እጅ ነሳ። ከእርሱ በኋላ የተሾሙ 8ቱ መምህራን እንደ እርሱ እጅ ነሱ። ይህንንም ሳይ ሁል ጊዜ አብሮኝ የሚኖር መልአክ ወደ ታች ተመልከት አለኝ። ምድር ያለው ሰማይ ነውና ወደ ሰማይ ስመለከት በውስጡ 2 መስኮት ስላየው መልአኩ ምን አየህ አለኝ። በመካከሉ 2 መስኮቶች ያለውን ሰማይ አየው። ይህንንም ብለው ዳግመኛ ይህን አስተውለው እያለኝ ጽርሐ አርያም የምትመስል በክብር የተጌጠች ክብርት ሀገር አየው። በዚችም ሀገር በሜዳዋ እየተመላለሱ ቁጥር ስፍር የሌላቸው መላእክት ተድላ ደስታ ያደርጉባታል። መልአኩን ክብሯ ፍጹም የሚሆን የተጌጠች የዚች ሀገር ስሟ ማን ነው አልኩት። በውስጧ ለመኖር እጅጉን ወድጃታለሁና። መልአኩም ይቺ ሀገር የአባቴ ተክለ ሃይማኖት አጽም ያረፈባት ደብረ ሊባኖስ ናት አለኝ። የብዙ አባት ከሚሆን ከተክለ ሃይማኖት ጋራ በክብር እስክትነሳ ድረስ በውስጧ ተቀበርባት ዘንድ ለአንተም ተሰጥታለችና ደስ ይበልህ የምስራች አለኝ። ያን ጊዜ እንድቀበርባት ይችን በክብር የተጌጠች ሀገር ስለሰጠኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያልኩ ፍጹም ደስታ ተመልቼ ፈጣሪን አመሰገንኩት። ከዚያም ወደ ሌላ ሀገር በክብር ወሰደኝ። በውስጧም እንደ ቀድሞ በፍጹም ክብርት የከበረች ሌላ ሀገር አየው። መላእክቶቿም እጅግ የተመሰገኑ ናቸው። አሁንም መልአኩን ይቺ ሀገር ማን ትባላለች ብዬ ብጠይቀው ኢየሩሳሌም የምትባል የጌታችን መቃብር ናት አለኝ። አስቀድሜ ካየኋት አሁንም ከማያት በክብር ማናቸው ይበልጣል ብዬ ብጠይቀው በጌታችን በኢየሱስ ክርስቶስ በመስቀሉ የታተመች በደሙ የከበረች ኢየሩሳሌም ትበልጣለች አለኝ። ደብረ ሊባኖስም በሥራ ሁሉ የከበረች የተመረጠች ስለሆነች እግዚአብሔር እጅጉን ይወዳታልና ለአባታችን ለተክለ ሃይማኖት እንደ ኢየሩሳሌም እንድትሆንለት ቃል ኪዳን ስለሰጠው የከበረች ናት አለኝ። ስለሷም በውስጡ የሚኖሩ ልጆቿ በሕይወት ሳሉ የመጣባቸው መከራ ጸዋትወ መከራን በትዕግስት ቢቀበሉት መንግሥተ ሰማያትን እንዲወርሱ ድንቅ ነገርን
የሚሆን ከጌታ ቃል ሲነገር ሰማው። እሊህም ከዮሐንስ መጥምቅ በቀር በክብር የሚበልጣቸው የለም። ይህም መሆኑ በቦታቸው መመረጥ ምክንያት ነው እንጂ በገድላቸው ብዛት አይደለም። መልአኩም በውስጡ አኖር ዘንድ ልሂድን ብዬ ብጠይቀው ጊዜው ገና ነው፣ የፈጣሪ ፈቃድ እስኪሆን ድረስ ደጅ ጥናለኝ። ከዚህ በኋላ አንዲቱ ከአንዲቱ ክብር የሚበላለጡ ሌሎችን ብዙዎች ገዳማትን አሳየኝ። ስማቸውንም ለማወቅ እሊህ ገዳማት ማን ማን ይባላሉ አልኩት። የጌታ መቃብር ከምትሆን ከኢየሩሳሌም ጀምሮ እስካረገባት እስከ ደብረ ዘይት ድረስ ያሉትን እያንዳንዳቸውን ስማቸውን ጠርቶ አሳየኝ። ከጻድቁ አባታችን ከአቡነ ሀብተ ማርያም በረከተ ረድኤታቸውን ያሳትፈን፣ አሜን። ህዳር 26 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 26 በዚች ዕለት ቅዱስ ቢላርያኖስ ሚስቱ ኪልቅያ እህቱ ታቱስብያ በሰማዕትነት አረፉ። ይህም ቅዱስ የሮም ሀገር ሰው ነው። ወላጆቹም አረማውያን ናቸው። ከሮሜ ሀገር ከታላላቆች ሰዎች ልጆች ውስጥ ሚስቱን አጋቡት። እርሷም ስሟ ኪልቅያ የሚባል ክርስቲያን ናት። እጅግም ወደዳት። እንደ ወደዳትም ባወቀች ጊዜ የቀናች ቤተ ክርስቲያን ሃይማኖትን በግልጽ ታስተምረው ጀመረች። እርሱም አምኖ ተጠመቀ። ልቡም ብሩህ የሆነ መለኮታዊት ጸጋም አደረችበት። እርሱም ታቱስብያ የተባለች እህቱን አስተማራት። እርሷም አምና ተጠመቀች። ይህ ቅዱስ ቢላርያኖስ መላእክት ሁል ጊዜ ወደ እርሱ መጥተው የሚሻውን ምስጢራትን እስከሚገልጡለትና እስኪያስተምሩት ድረስ ታላቅ ተጋድሎን መጋደል ጀመረ። ከሃዲው ዲዮቅልጥያኖስን በነገሰ ጊዜ ክርስቲያኖችን አሰቃያቸው። ብዙዎችንም አሰቃይቶ በሰማዕትነት አረፉ። ይህ ቅዱስ ቢላርያኖስም ከእህቱ ታቱስብያ ጋር እየዞሩ የሰማዕትነት በድናቸውን እያነሱ የሚቀብሯቸው ሆኑ። አንድ ክፉ የሆነ ሰውን ባወቀባቸው ጊዜ የንጉሱ ወዳጅ ለሆነ ለአግማስዮስ ሄዶ ነገረው። እርሱም ወደ እርሱ እንዲያቀርቧቸው አዘዘ። በፊቱም በቆሙ ጊዜ ስለ ሃይማኖታቸው ጠየቃቸው። እነርሱም ክርስቲያኖች እንደሆኑ አመኑ። ይህም መኮንን ሸነገላቸው። ለአማልክት ይሰዉ ዘንድ ብዙ ቃል ኪዳን ገባላቸው። እነርሱ ግን አልሰሙትም። እንዲህም ብሎ አስፈራራቸው። ካልሰማችሁኝና ለአማልክት ካልሰዋችሁ እኔ በጽኑ ስቃይ አሰቃያችኋለሁ አላቸው። እነርሱም ስቃዩን ከቶ አልፈሩም። ጽናታቸውንና ትዕግስታቸውን አይቶ አንገታቸውን ለሚቆርጥ አሳልፎ ሰጣቸው። ራሶቻቸውንም በቆረጧቸው ጊዜ በዚያን ያሉ ሁሉ ነፍሶቻቸው በደስታ ሲቀበሉ ብርሃናውያን መላእክት ታዩአቸው። መኮንኑም ይህንን ነገር አይቶ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ንጉሱም 3 ቀንም አሰረው። በአራተኛውም በእስር ቤት አውጥቶ ራሱን በሰይፍ አስቆረጠው። ከቅዱስ ቢላርያኖስና ከሚስቱ ኪልቅያ ከእህቱ ታቱስብያ ጋራ የሰማዕትነት አክሊል በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ አሜን። በዚች ቀን የሀገረ ናግራን ሰማዕታትና የአባታቸው የቅዱስ ሂሩት መታሰቢያቸው ነው። ይህም ዮስጢኖስ ለቁስጥንጥንያ በነገሰ በ5ኛ ዓመት ለኢየሩሳሌም አባ ዮሐንስ፣ ለእስክንድርያ አባ ጢሞቴዎስ፣ ለቁስጥንጥንያ አባ ጢሞቴዎስ፣ ለአንጾኪያ አባ አውፍራሲዮስ ሊቃነ ጳጳሳት ሆነው ሳለ በኢትዮጵያዊው ጻድቅ ካሌብ ነግሶ ሳለ በዚያን ወራት ለአይሁድ ስሙ ፊንሃስ የሚባል አይሁዳዊ ነገሰ። በመጀመሪያ ግን ሳባ የተባለች ሀገር በኢትዮጵያ ነገስታት እጅ ውስጥ ነበረች። የሮም ነገስታት አስባልያኖስና ጥጦስ ከኢየሩሳሌም አይሁድን ባሳደዷቸው ጊዜ ይችን ሳባን አይሁድ ወረሷት። በውስጧም በኢየሱስ ክርስቶስ የሚያምኑ ብዙዎች ክርስቲያኖች የሚኖሩባት ታላቅ ከተማ አለች። ይህም የተረገመ አይሁዳዊ ፊንሃስ ሊያጠፋት በመጣ ጊዜ የዚች የከበረች ሀገር በመስቀል ምልክት
በዙሪያዋ ያለ ቅጽሯ፣ በበሮቿና በግንብ አጥሮቿ ላይ ያሉ ብዙ አርበኞች ሰራዊትን አይቶ በምንም ምክንያት ሊገባባ ስላልተቻለው ተቆጣ። እግዚአብሔር አንጽቷታልና። ነገር ግን በውጭ አገኛቸውን ገበሬዎች ገደለ፣ ታናናሾችንም ማርኮ ለባሮቹ ሰጣቸው። ይህም ዲያብሎስን የሚመስለው አይሁዳዊ የኦሪትንና የነቢያትን ፈጣሪ በሆነ በእግዚአብሔር ስም እየማለ በተንኮል መልእክትን ላከ። እንዲህም አላቸው፣ እኔ ከእናንተ ጋር ጠብ አልሻም፣ ከሀገር ሰው አንዱን እንኳ ማጥፋት አልፈልግም። የደም ጠብታ አይፈስም። ነገር ግን የከተማዋን አሰራሯን፣ አደባባዮቿን፣ ገበያዎቿን ማየት እሻለሁ። ለሀገር ሰዎችም የተናገረው እውነት መሰላቸው። የከአቢ ልጅ አባት ሂሩት ይህን አይሁዳዊ አትመኑ፣ ሐሰተኛ ነውና ደጁንም አትክፈቱለት አላቸው። አባት ሂሩትንም አልሰሙትም። ደጁንም ከፈቱለትና ገባ። ከገባ በኋላ አስቀድሞ የሀገሪቱን ሰዎች ገንዘባቸውን እንዲዘርፏቸው አዘዘ። ሁለተኛም ነበልባሉ ወደ አየር እስኪደርስ እሳትን አንድደው የሀገሪቱን ኤጲስቆጶስ አባ ጳውሎስን እንዲያመጡ ታዘዘ። እርሱ እንደሞተም በነገሩት ጊዜ አጽሙን ከመቃብር አውጥቶ አቃጠለው። ከዚህ በኋላ ቀሳውስትን፣ ዲያቆናትን፣ መነኮሳትን፣ አንባቢዎችንና መዘምራንን በቀንና በሌሊት መጽሐፍትን በማንበብ የሚተጉትን ሰበሰበ። እነርሱንም ከእሳት ውስጥ ጨመራቸው። ቁጥራቸው 4027 ነፍስ ሆነ። ክርስቲያኖችን በዚህ ሊያስፈራራቸው አስቧልና። ዳግመኛም የብረት ዛንጃር በቅዱስ አባት ሂሩት አንገት ውስጥ እንዲያስገቡ እጆቹንና እግሮቹን እንዲያስሩ ታዘዘ። ታላላቆችንና የሀገሩ መኳንንትንም እንዲያስሯቸው፣ ክርስቶስን የማይክደው ሁሉ እንዲህ ተሰቃይቶ በክፉ አሟሟት ይሞታል የሚል አዋጅ ነጋሪ የጮኸ በከተማው ውስጥ እንዲያዞሯቸው አዘዘ። ቅዱሳን የክርስቲያን ወገኖች በሰሙ ጊዜ እንዲህ እያሉ ጮኹ፣ እኛ ያመንበትና በስሙ የተጠመቅንበትን ክብር ይግባውና ክርስቶስን አንክደውም። ይህ ርጉም አይሁዳዊ ሰምቶ ወንዶችና ሴቶች፣ ወጣቶችን፣ ሕፃናትን፣ ሽማግሌዎችን ሁሉንም እንዲገድሉ አዘዘና ገደሏቸው። ቁጥራቸው 4252 ነፍስ ሆነ። ከዚህ በኋላ የቅዱስ ሂሩት ሚስት ቅድስት ድማህን ከሁለት ሴቶች ልጆቻቸው ጋር ያዟት። እነርሱም በቤታቸው መስኮት ከሚገባው በቀር ፀሐይ ያልነካቸው ናቸው። ደርሰውም በአይሁዳዊ ንጉሥ ፊት ቆሙ። በዚያን ጊዜ እርሱም ሃይማኖታቸውን ያስክዳቸው ዘንድ በብዙ ተንኮል ሊሸነግራቸው ጀመር። እምቢ ባሉትም ጊዜ የራሳቸውን መሸፈኛ እንዲገልጧቸው አዘዘ። የሀገር ሴቶችም እስከሚያለቅሱ ድረስ ከልጆቹም የምታንሳ አንዲቱ ዕድሜዋ 12 ዓመት የሆነ ከንጉሥ ፊት ላይ ምራቋን ተፋችበት። ወታደሩም አይቶ ሰይፉን መዞ አንገቷን ቆረጠ፣ የእህቷንም አንገት ቆረጠ። ይህ የረከሰ አይሁዳዊ ንጉሥ ለቅድስት ድማ የልጆቿን ደም እንዲያጠጣ ታዘዘ። እርሷም ቀምሳ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ፣ እንደ ቁርባን መስዋዕት የሆነውን የልጄን ደም እኔ ባሪያህ እንድቀምስ አድርገኸኛልና አለች። በዚያን ጊዜ እርሷንም በሰይፍ አንገቷን እንዲቆርጡ ዳግመኛ አዘዘ። ተጋድሏቸውንም ፈጸሙ። ከዚህ በኋላ ቅዱስ ሂሩትን ከእስር ቤት እንዲያመጡት ንጉሥ አዘዘ። ከእርሱም ጋር 1040 እስረኞች ሰዎች አሉ። ሃይማኖቱንም ይተዉ ዘንድ አስገደደው። ቅዱስ ሂሩቱ ንጉሡን እንዲህ አለው፣ ክብር ይግባውና ጌታ ኢየሱስ ክርስቶስን እያመለኩት ስኖር 78 ዓመት ሆነኝ። እስከ 14 ትውልድ ለማየትም ደርሻለሁ። ዛሬም ስለ ከበረ ስሙ ምስክር ሆኜ ስሞት እጅግ ደስ ይለኛል። እኔ እኮ አስቀድሜ መሐላህን እንዳያምኑ ለወገኖቼ ነግሬያቸው ነበር፣ አንተ ሐሰተኛ ነህና። ነገር ግን ይህ ሁሉ በእግዚአብሔር ፈቃድ ነው የሆነው። ለዚህም ተጋድሎ ላደረሰኝ ለእርሱ ምስጋና ይሁን። ንጉሡም ይህንን ሰምቶ ተቆጣ። ወደ ወንዝም ወስደው በዚያ አንገቱን እንዲቆርጡ ታዘዘ። ቅዱስ አባት ሂሩቱን በሰማ ጊዜ ደስ አለው። የሮምንና ኢትዮጵያን መንግስት ያጸና ዘንድ፣ የተረገመ የአይሁድን መንግስት ያጠፋ ዘንድ
ወደ እግዚአብሔር ጸለየ፣ ሕዝቡንም ባረካቸው። ከእርሳቸውም ጋር በሰላምታ ተሰናበታቸው። ከዚህ በኋላ የቅዱሳኑን ራሶቻቸውን ቆረጧቸው። በዚያም የ5 ዓመት ልጅ አላት። አንዲት ክርስቲያን ሴት ነበረች። ከቅዱሳን ደም ወስዳ ተቀባች፣ ልጇንም ቀባችው። ወታደሮችም አይተው አስረው ወደ ንጉሡ አድርሰው ከእሳት ጨመሯት። ልጇ ግን አይሁድ ወደ እነርሱ ወስደው ወደ ንጉሡ አቀረቡት። ንጉሡም እኔን ትወዳለህ ወይስ ክርስቶስ የሚሉትን አለው። ሕፃኑም እኔስ የእጁ ሥራ ነኝና ክርስቶስን እወደዋለሁ፣ ይልቅስ ልቀቀኝ፣ ወደ እናቴ ልሄድ አለው። በከለከለውም ጊዜ እግሩን ነከሰው፣ አምልጦም ሩጦ ከእሳት ውስጥ ገባ። ሁለተኛም የ10 ወር ሕፃን እንደተሸከመች አንዲትን ሴት አመጧት። እርሷም ልጄ ሆይ ላዝንልህ አልቻልኩም አለችው። ያ ሕፃንም እናቴ ሆይ በፍጥነት ወደ ዘላለም ሕይወት እንሂድ፣ ይህች ሰዓት ከዛሬ በቀር አናያትምና አላት። በዚያን ጊዜ ከልጇ ጋር ወደ እሳት ውስጥ ተወረወረች። የክርስቲያን ወገኖቼና አይተው እኩሌቶቹ ወደ እሳት እኩሌቶቹ ወደ ሰይፍ ተቀዳድሞ የአይሁድ ጉባኤ እጹብ እጹብ ብለው እስኪያደንቁ ድረስ ከዚህ በኋላ እሳቱ በሰማይ ውስጥ መልቶ 40 ቀን 40 ሌሊት ታየ። የአይሁድ ንጉሥ ፊንሐስም ወደ ሀገሩ በሄደ ጊዜ ነገሥታቱ ሁሉ በኃይሉ እየተመካ ላከባቸው። የሮሜ ንጉሥ ዮስጢኖስም ሰምቶ ወደ እስክንድርያ ሊቀ ጳጳስ ወደ አባ ጢሞቴዎስ ላከ። በሀገረ ናግራን ለሚኖሩ የክርስቲያን ወገኖች ደማቸውን ይበቀል ዘንድ ለካሌብ መልእክትን እንዲልክ ነው። የኢትዮጵያ ንጉሥ ካሌብም መልእክት በደረሰው ጊዜ ፈጥኖ ተነሳ። በዋሻ ከሚኖር ከአባ ጰንጤሊዮን በረከትን ተቀብሎ ከብዙ ሰራዊት ጋር በመርከብ ተጭኖ ሄደ። በደረሰም ጊዜ የሳባ ንጉሥ የፊንሐስን አገር አጠፋ። ሰውም ሆነ እንስሳም ሆነ ሸሽቶ የሚያመልጥ እንኳ ምንም ሳይቀር አጠፋቸው። የናግራን ከተማ ሕንፃዋን አደሰ፣ የሰማዕታት መታሰቢያ ቆመ። ከዚህ በኋላ ሮሜ ንጉሥ ዮስጢኖስ ወደ እስክንድርያ ሊቀ ጳጳስ አባ ጢሞቴዎስ የምስራች ላከ። እነርሱም ሰምተው እጅግ ደስ አላቸው፣ እግዚአብሔርንም አመሰገኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በሊ ሰማዕታት ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር አሜን።